ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። እንደ ላባ የቀለለው የማራቶን ክብረ ወሰን የሰበሩት አትሌቶች ያደረጉት ጫማ። ባለፈው ሳምንት ኬንያዊው ሴባስቲያን ሳዊ የጊዜ ጉዳይ ነው እንጂ የማራቶን ክብረ ወሰን ይሰበራል ማለቱን ተከትሎ ብዙ ሰዎች ያን ጊዜ ምናልባት የለንደን ማራቶን ሊሆን ይችላል ብለው ነበር። ውጤቱ ግን ከክብረ ወሰን በላይ ነው። በ1 ሰዓት 59 ደቂቃ እና 30 ሰከንድ የ31 ዓመቱ ኬንያዊ አትሌት ተአምር የሚባል ታሪክ ጽፏል። ምንም እንኳን እንደ አውሮፓውያን አቆጣጠር በ2019 ሌላኛው ኬንያዊ ከ2 ሰዓት በታች ማራቶን ቢያጠናቅቅም ቁጥጥር በሚደረግበት ውድድር የተካሄደ ስላልነበረ በይፋ አልተመዘገበም። ሳዊ ይህንን ታሪክ ሲጻፍ ኢትዮጵያዊ ዮሚፍ ቀጀልቻም የታሪኩ ተጋሪ ሆኗል። ዮሚፍ 1 ሰዓት 59:40 ሰከንድ በመግባት ሁለተኛ ሆኖ ሲያጠናቅቅ በታሪክ ሁለተኛ ፈጣን ሰው ሆኗል። በሴቶች የማራቶን ውድድር ደግሞ ትዕግስት አሰፋ የራሷን ክብረ ወሰን በ9 ሰከንድ በማሻሻል 2:15:41 በመግባት አሸንፋለች። ከውድድሩ በኋላ የሁሉም ሰው ጥያቄ የነበረው እንዴት ሦስቱም በዚህ ደረጃ ክብረ ወሰን ለመስበር ቻሉ የሚለው ነበረ። መልሱ ምናልባትም ጫማው ሳይሆን እንደማይቀር ብዙዎች ያስባሉ። በጣም ተወዳጅ በሆነው ጫማ ላይ ለ3ኛ ጊዜ ማሻሻያ ተደርጎበት ይህን አይነት ጫማ ለማምረት አዳዲስ ላለፉት 3 ዓመታት ከእነዚህ 3 አትሌቶች ጋር ሲሰራ ቆይቷል። ሳዊ በሌላኛው ኬንያዊ ኪፕቶም ተይዞ የነበረውን የ2 ሰዓት ከ1 ደቂቃ 25 ሰከንድ ክብረ ወሰን 2 ደቂቃ በሚጠጋ ጊዜ ለማሻሻል አግዞታል። ሳዊ ከውድድሩ በኋላ ቀላልና ምቹ የሆነ ጫማ ስላዘጋጀለት አዲዳስን አመስግኗል። 99 ግራም የሚመዝነው ይህ ጫማ ከ100 ኪሎ ግራም በታች የሚመዝን ሆኖ ሲዘጋጅ ይህ ለመጀመሪያ ጊዜ ነው። ይህ ማለት ከአንድ መካከለኛ አፕል ወይም ሙዝ ወይም ከሳሙና ያነሰ ክብደት ነው። ከቅርብ ጊዜ ወዲህ በጫማ መካከል በሚገጠመው ካርቦን ፕሌት ምክንያት የማራቶን ሰዓት በተደጋጋሚ እየተሻሻለ ነው። ፕሮ ኦፍ 3 ጫማ ግን የመካከለኛው ሶል ሩጫን እንዲያስቀጥልና አጠቃላይ ክብደት እንዲቀንስ ተደርጎ የተገጠመውን የካርቦን ቴክኖሎጂ ተጠቅሟል። የአዲዳስ ምክትል ፕሬዝዳንት ፓትሪክ ናቫ እያንዳንዱ ጥቃቅን ነገር አስተዋጽኦ አለው፣ እስከ ናኖግራም ድረስ ወርደን ነው ነገሮችን የምንለካው ብለዋል። በጣም ረጅም ሂደት ነበር፣ ያው ወደ አንድ ጠቃሚ ነገር እንድናመራ አድርጎናል። ያ ነገርም ለውድድሩ ጫማ ይሆናል ብለን አመን። በእርግጥ ጫማው ለመደበኛ ሯጮች ውድ የሚባል ነው። በዚህ ዓመት የተወሰነ ምርት ብቻ ስለሆነ የተዘጋጀው ለማግኘት አስቸጋሪ ነው። በሚቀጥለው ዓመት ለገበያ ይቀርባል ተብሎ የሚጠበቅ ሲሆን 450 ፓውንድ ወይም 95,000 ብር አካባቢ ዋጋ ተተምኖለታል። አዲዳስ በዝና ናይክን በልጦታል። በ2019 ናይክ አልፋ ላይ ለብሶ ከ2 ሰዓት በታች ማራቶን ሲያጠናቅቅ ያለምንም ጥርጥር ናይክ የገበያው መሪ ሆኖ ነበር። በተመሳሳይ በ2023 ኪፕቱም በቺካጎ ማራቶን ናይክ አልፋ ላይ ስርኤስን አድርጎ ክብረ ወሰን ሲሰፍር በድጋሚ የናይክ ዝና ናኝቶ ነበር። ነገር ግን እንደ ውድድሩ ሁሉ ገበያው ላይም በተመሳሳይ መገፋፋትና ቦታ መቀየር አለ። አሁን በተመዘገበው ውጤት ያለ ጥርጥር አዲዳስ ገበያው ይደራለታል። የዓለማችን ፈጣን ውድና ሴት ሯጮች ያደረጉት የአዲዳስን ምርት ነው። ነገር ግን ሩጫ ከቅርብ ጊዜ ወዲህ ተወዳጅ እየሆነ መምጣቱን ተከትሎ የስፖርት ልብስ ማምረት ውድድሩ በሁለቱ ኩባንያዎች ብቻ ተወስኖ አይቀርም። እሁድ ዕለት በተደረገው የለንደን ማራቶን እንደ አስኬስ፣ ሳኦኮኒ፣ ሁካ፣ ብሩክስ እና ኒው ባላንስ የመሳሰሉ ኩባንያዎች ጫማ ያደረጉ ሯጮችም የውድድሩ ተሳታፊዎች ነበሩ። እንደማስበው ሁላችንም የስፖርት ሰዎች ነን፣ በመሆኑም ሁልጊዜም የውድድር መንፈስ አለን ብሏል የአዲዳሱ ናቫ። በዋናነት ግን አትሌቶች በምርጥ አቋማቸው ላይ እንዲሆኑ እንፈልጋለን። በመሆኑም ገበያው እኩል የሚያነሳሳ ነገር የአትሌቶች ውጤታማ መሆን ነው። ደረጃው ከፍ መባሉ ጫማው ላይ ያለው መመሪያ ምንድን ነው? የውድድሩ የበላይ አካል በስፖርት ልብሶች ላይ የሚጨምረው ቴክኖሎጂ እያስቀጠለ ነው። በ2022 የዓለም አትሌቲክስ በዚሁ ዙሪያ ያለውን መመሪያ አሻሽሏል። 18 ገጽ በሚሸፍነው መመሪያው
እንዳስታወቀው ጫማው ለሁሉም አትሌቶች የመቅረብ ዕድል ከሌላኛው በስተቀር የተወሰኑ አትሌቶች ብቻ እንዲያደርጓቸው ከልክሏል። መመሪያው እንደሚለውም የጫማው ከፍታ እስከ ተረከዝ ያለው ከ40 ሚሜ መብለጥ የለበትም። ከአንድ በላይ ካርቦን ፕላት ከተገጠመለት ክብረ ወሰኑ ይሰረዛል ይላል። አዳዲስ ነገሮች ለመጨመር የተቆጣጣሪ አካላት አዳዲስ ዕድሎችን እየተመለከቱ ነው። ነገር ግን ገደቡ እስከ ምን እንደሆነ አምራቾቹ አያውቁትም። የአዲዳሱ ናቫ ያስተካከልናቸው የተወሰኑ ነገሮች አሉ ብሏል። ሴባስቲያን ከዚህም በላይ ፈጥኖ መሮጥ እንደሚችል ተናግሯል። ስለዚህ ያልተለየንን ነገር ማፈላለግ ደስ ይላል፣ ምክንያቱም ምን ልታገኝ እንደምትችል አታውቅም። ስለዚህ ሳዊንን ለድል ያበቃው ጫማው ነው። ባለፉት 20 ዓመታት የስፖርት ሳይንስ የውድድር ጫማዎች በቴክኖሎጂ ከማዘመን ጋር ተያይዞ ከፍተኛ መሻሻል ታይቶበታል። የሲውን ጉዳይ በተመለከተ የስፖርት የምግብ መለያ ከሆነው ማውሪቴን የተውጣጣ የምርምር ቡድን በአንድ ዓመት ጊዜ ውስጥ 6 የተለያዩ ጉዞዎችን በማድረግ ከሴባስቲያን ጋር 32 ቀናትን አሳልፏል። ቡድኑ በሃይድሮጃልስ ክህሎት ያካበተ ሲሆን ሳዊ ምንም ሳይጨናነቅ በአንድ ሰዓት ውስጥ ከ90 እስከ 100 የካርቦሃይድሬት እንዲያቀልጥም ሲያሰሩት ቆይተዋል። በእነዚህ ቀናት በሴው ላይ የተለያዩ ግዛዎችን አድርጓል። የግላይኮጅን መጠን ከፍ ሲል ሰውነታችን ከተከማቸ ስብ ይልቅ ካርቦሃይድሬትን በማስቀደም እንደ ተቀማጭ ኃይል ምንጭ እንዲጠቀም ያደርጋል። እንደዚህ አይነት አነጋጋሪ ክብረ ወሰን ሲሰብሩ ከአበረታች መድኃኒት ጋር የተያያዙ ጥርጣሬዎችም የወሬ ማዕከል ይሆናሉ። በ2004 የቺካጎ ማራቶን በ2 ሰዓት ከ9 ደቂቃ 56 በሆነ ሰዓት የዓለም ክብረ ወሰን በመስበር ኬንያዊቷ ሩቺ ቼፕንጌቲች ባለፈው ዓመት በአበረታች መድኃኒት ምክንያት ለ3 ዓመት ታግዳለች። ይህንን ግምት ውስጥ በማስገባት አዲዳስና ሴባስቲያን ሳዊ የአትሌቲክስ ተቆጣጣሪ ቡድን የአበረታች መድኃኒት ምርመራ እንዲያደርግ ጠይቀዋል። ባለፈው ዓመት ከተደረገው የበርሊን ማራቶን በፊት የሴባስቲያን ሳዊ የአበረታች መድኃኒት ምርመራ እንዲያደርግ አዲዳስ $50,000 ከፍሏል። አዲዳስ ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።